ኢራን ሶስተኛ መርከብ ላይ ጥቃት ፈጸመች። የኢራን አብዮታዊ ዘብ በሶስተኛ መርከብ ላይ ጥቃት መፈጸሙ ተሰማ። በስትራቴጂካዊ የሆርሙዝ የባህር ሰርጥ ላይ ያለው ወታደራዊ ፍጥጫ ተባብሶ በመቀጠል የኢራን አብዮታዊ ዘብ ዩፌሪያ በተባለች ሶስተኛ የንግድ መርከብ ላይ ጥቃት መፈጸሙን የኢራን ከፊል መንግስታዊ ዜና ወኪሎች ዘገቡ። ኑር ኒውስ እና ፋርስ እንዲሁም መህር የተባሉ ዜና ወኪሎች እንደገለጹት በጥቃቱ ሳቢያ መርከቧ በኢራን የባህር ዳርቻ ላይ ተቀርቅራ ትገኛለች። የኢራን መንግስታዊ ቴሌቪዥን በበኩሉ አብዮታዊ ዘቡ ቀደም ሲል ጥቃት ሰንዝሮባቸው የነበሩ ሌሎች ሁለት መርከቦችን በቁጥጥር ስር መዋሉን በይፋ አረጋግጠዋል። እነዚህ በላይቤሪያ ሰንደቅ ዓላማ የምትመራው ኤፓሚናኖድስ እና የፓናማ ኤምኤስኬ ፍራንቼስኮ የተባሉ የኮንቴነር ጭነት መርከቦች ናቸው። ይህ አዲስ ጥቃት የተፈጸመው ባለፈው መጋቢት ወር አጋማሽ ላይ ሰፍኖ የነበረውን አንጻራዊ ጸጥታ ተከትሎ ባለፈው ቅዳሜ በሁለቱ መርከቦች ላይ የተሰነዘረውን ጥቃት ተከትሎም ነው። በኢራን ከፍተኛ ባለስልጣናት መካከል የሚሰሙ የተደበላለቁ መግለጫዎች በባህር ላይ ለሚንቀሳቀሱ መርከቦች ከፍተኛ መደናገር መፍጠራቸውን ተመላክተዋል። ባለፈው አርብ የኢራን የውጭ ጉዳይ ሚኒስትር የሆርሙዝ ባህር ሰርጥ ክፍት መሆኑን ቢገልጽም በማግስቱ ግን የአብዮታዊ ዘብ ሰርጡን መዝጋቱን በማወጅ መግለጫን አስተባብሏል። በዚህ አጭር ጊዜ መስኮት ውስጥ 6 የቱሪስት መርከቦች ከባህረ ሰላጤው አምልጠው መውጣት ቢችሉም ከዚህ በኋላ ግን ንግድ እንቅስቃሴ ሙሉ በሙሉ የሚባል ደረጃም ቆመዋል። በፓኪስታኗ መዲና ኢስላማባድ የሚገኘው ዲፕሎማሲያዊ ቀጠና በአሁኑ ሰዓት የዓለምን የፖለቲካ ትኩረት ማዕከል ሆኗል። ከተማዋ እጅግ በጠበቀ የጸጥታ ጥበቃ ስር ትገኛለች። በሺዎች የሚቆጠሩ የፓኪስታን ደህንነት ሰራተኞችም የልዑካኑ ደህንነት ለመጠበቅ በየመንገዱ ተሰማርተዋል። ይህ ጥበቃ ዝም ብሎ የተደረገ ሳይሆን በሰው ልጅ ታሪክ ውስጥ እጅግ አስቸጋሪና ወሳኝ ተብሎ የሚታሰበውን የአሜሪካና የኢራን የሰላም ድርድር ለማስተናገድ የተደረገ ዝግጅት ነው። የድርድሩ ሂደት በሁለቱም ወገኖች በኩል በጥርጣሬና በከፍተኛ ዲፕሎማሲያዊ ሽኩቻ የታጀበ ነው። አሜሪካው ምክትል ፕሬዚደንት ጄዲ ቫንስን ወደ ስራው ለመላክ መወሰኗ ፕሬዚደንት ዶናልድ ትራምፕ ለድርድሩ የሰጡት ትልቅ ትኩረት ያሳያል። ከቫንስ ጋር አብረው የሚጓዙት የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና ከፍተኛ አማካሪ ያሬድ ኩሽነር መሆናቸው አሜሪካ ጉዳዩን ከወታደር ግጭት ባለፈ ወደ ኢኮኖሚያዊና ፖለቲካዊ ስምምነት ለመቀየር ያላትን ፍላጎት ይጠቁማል። ይሁን እንጂ የአሜሪካ አካሄድ በአንድ እጅ ሰላምን በሌላ እጅ ደግሞ ዱላን የያዘ ይመስላል። ፕሬዚደንት ትራምፕ የተኩስ አቁም ለሚያበቃበት ሰዓት የሚያስታውስ ስምምነት ካልደረሰ የኢራን መሰረተ ልማቶች ሙሉ በሙሉ እንደሚያወድሙ መዛታቸው ድርድሩን በጠመንጃ አፈሙዝ ስር ያለ ንግግር አስመስሎታል። በኢራን በኩል ያለው አቋም ደግሞ እጅግ የጠናከረና የተሰላ ነው። የኢራን ልዑክ መሪ መሐመድ ባጋር ቃሊባፍ ድርድሩን ለመቀላቀል ግልጽ ቅድመ ሁኔታዎችን አስቀምጠዋል። ቃሊባፍ እንደሚሉት ኢራን በአሜሪካ የከበባና የማስፈራሪያ ፖሊሲ ስሩና አትደራደርም። በተለይም የአሜሪካ የባህር ኃይል በሆርሙዝ ባህረ ሰርጥ ላይ በጣለው እገዳና የኢራን የጭነት መርከብ በቁጥጥር ስር መዋል ድርድሩን ወደ እጅ የመስጠት ጠረጴዛ ለመቀየር የተደረገ ሙከራ እንደሆነ በኢራን በኩል ይታመናል። ይሁን እንጂ ኢራን ለዲፕሎማሲያዊ በሯን ዝግ አላደረገችም። የፓኪስታን ምንጮች እንደገለጹት ኢራን በድርድሩ ላይ ለመሳተፍ አዎንታዊ ምልክት ታይታለች። ነገር ግን ይህ ተሳትፎ በአሜሪካ በኩል ከሚታዩ ተግባራዊ እርምጃ ጋር የተቆራኘ ነው። የድርድሩን ዋና አጀንዳ እጅግ ውስብስብ ናቸው። የመጀመሪያውና ዋነኛው ጉዳይ የሆርሙዝ ባህር ሰርጥ እጣ ፈንታም ነው። አሜሪካ የባህር ሰርጡ ያለምንም ቅድመ ሁኔታ ለዓለም አቀፍ ንግድ ክፍት እንዲሆንና ኢራን በሰርጡ ላይ ያላትን የምታደርገውን ወታደራዊ ቁጥጥር እንድታቆም ትፈልጋለች። በሌላ በኩል ኢራን የአሜሪካ ባህር ኃይል አካባቢ እንዲወጣና የተጣለባት ኢኮኖሚ እገዳ እንዲነሳላት ጠይቃለች። ሁለተኛው አጀንዳ ደግሞ የጦርነት ካሳ ጉዳይ ነው። ኢራን በአየር ጥቃቶች የደረሰባት መጠነ ሰፊ መሰረተ ልማት ውድመትና ለጠፋው የሰው ሕይወት አሜሪካ ካሳ እንድትከፍል ትፈልጋለች። ይህ ደግሞ በአሜሪካ በኩል በቀላሉ ተቀባይነት የሚያገኝ ጥያቄ አይደለም። በዚህ መሃል አደራዳሪዋ ፓኪስታን በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ ከፍተኛ ጥረት ያደረገችም ነው። የፓኪስታን ባለስልጣናት ሁለቱ ወገኖች ከተኩስ አቁም የሚያብቂያው ሰዓት በኋላም ቢሆን በንግግር እንዲቀጥሉ እየገፋፉ ነው። በድርድሩ አዳራሽ ውስጥ ያለው ድባብ እጅግ ቀዝቃዛና ጥብቅ እንደሆነም ተገልጿል። ተደራዳሪዎች ፊት ለፊት ተፋጠው የሚነጋገሩበት ወቅት በውጭው ዓለም ላይ ያለው የነዳጅ ገበያና የዓለም አቀፉ የአክሲዮን ገበያ እያንዳንዱን መረጃ በንቃት የተከታተሉ ነው። የድርድሩ ውጤት በሶስቱ መንገዶች ሊጠናቀቅ ይችላል ተብሎ ይገመታል። አንደኛው ሁለቱም ወገኖች ዝቅተኛ ስምምነት የደርሰው የተኩስ አቁም ማራዘም፣ ሁለተኛው ድርድሩ ተቋርጦ አሜሪካ የዛተችውን የመጠነ ሰፊ ጥቃት መጀመር፣ ሶስተኛው ደግሞ ኢራን በአሜሪካ ጫና ስር ወድቃ አብዛኞቹን ጥያቄዎች መቀበል ናቸው። ሆኖም የኢራን ባለስልጣናት መሸነፍን አንቀበልም የሚል መፈክር እያሰሙ ነው። ሶስተኛው አማራጭ የማይታሰብ እንዲሆን አድርጎታል። የሰብአዊ መብት ቀውስና የሆስፒታሎች ጥቃት ድርድሩን በዝግ በሮች ውስጥ የሚካሄድበት በዚህ ወቅት በኢራን የሚገኙ ጤና ተቋማት በአሜሪካና እስራኤል የአየር ጥቃት ከፍተኛ ጉዳት የደረሰባቸው መሆኑን የሚገልጹ ዘገባዎች ወጥተዋል። በቡሻህር ግዛት የሚገኘው የፋርስ ባህረ ሰላጤ ሆስፒታል ጥቃት ሲሰነዘረበት ዘይነብ የተባለች ህፃን በተወለደችበት ዕለት ከጽኑ ህሙማን ክፍል በአምቡላንስ ለማውጣት ተገዳለች። በወቅቱ ነርሶች ሌሎች ጨቅላ ህጻናት በቅርጫት ጭነው ወደ ሰላማዊ ቦታ ሲያሸሹ የሚያሳይ ልብ የሚነካ ምስልም ይፋ ሆኗል። የኢራን ቀይ ጨረቃ ማህበር ባወጣው ቪዲዮ ማስረጃ በቴህራን የሚገኘው ካታም አነቢያ ሆስፒታል በፈንጂ ሲናወጥ ነርስ ናዳ ሳላሚ 3 ህጻናትን አቅፋ
አቅፋ ሕይወታቸውን ለማዳን ስትሮጥ ይታያል። በተጨማሪም የጋንዲ ሆስፒታል የውጭ ክፍል በቅርብ ርቀት በደረሰ የቦምብ ጥቃት ከፍተኛ ጉዳት ደርሶ አስተናግደዋል። የሀገሩ ጤና ጥበቃ ሚኒስቴር እንደገለጸው ጥቃቱ በጤና ስርዓቱ ላይ ከፍተኛ ቀውስን ፈጥረዋል። እስካሁን ባለው ሂደት 8 ሆስፒታሎች ሙሉ በሙሉ የተለቀቁ ሲሆን 46 የህክምና ተቋማትና 216 የጤና ማዕከላት ላይ ጉዳትም ደርሷል። የህክምና ባለሙያዎች በከባድ የጥይት ናዳና የመሰረተ ልማት ውድመት ውስጥ ሆኖም በቂ የህክምና ግብዓትና የመድኃኒት አቅርቦት በሌለበት ሁኔታ የቆሰሉትን ለመርዳት ሌት ተቀን እየታገሉ ይገኛሉ። ሆኖም ኤሌክትሪክና የንጹህ ውሃ መቋረጥ የቀዶ ጥገና ስራዎችና የድንገተኛ ጊዜ እርዳታዎችን እጅግ አዳጋች አድርጎባቸዋል። የዓለም ጤና ድርጅትና ሌሎች ሰብአዊ መብት ተሟጋቾች የህክምና ተቋማት የጦርነት ኢላማ መሆናቸው በአስቸኳይ እንዲቆምና የሰብአዊ እርዳታ ኮሪዶሮች እንዲከፈቱ ጥሪ ያቀረቡም ነው። የእስላማባድ ድርድር ሰዓቶች በቀሩት የተኩስ አቁም ስምምነት ላይ የሙጥኝም ብለዋል። ዓለም በጭንቀት ተጠበቀች ነው። ከኢስላማባድ የሚወጣው ጭስ ነጭ ሰላም ይሆናል ወይስ ጥቁር ለጦርነት የሚለው ጥያቄ ምላሽ ለማግኘት ጥቂት ደቂቃዎች ብቻ ቀርተውታል። የኢራን ልዑክ መሪ መሐመድ ባጋር ቃሊባፍ በሀገራችን ተቋማት ላይ የደረሰውን ጥቃት የሚያሳዩ ፎቶግራፎችና ቪዲዮዎችን በጠረጴዛው ላይ አስቀምጠዋል። በኢንኩቤተር ውስጥ ሆነው እየተደበደቡ እኛ ይህ ስለ ሰላም መነጋገራችን ትርጉም አለው በሚል በቁጣ ጠይቀዋል። ይህ ሁኔታ አሜሪካን ተደራዳሪዎች ለተወሰነ ጊዜ ዝምታ ውስጥ የከተተ ቢሆንም ጄዲ ቫንስ በበኩላቸው ጥቃቱ ሊቆም የሚችለው ኢራን ወታደራዊ እንቅስቃሴዋን ስታቆም ብቻ ነው የሚል ጥብቅ ምላሽ ሰጥተዋል። ይሁን እንጂ ድርድሩ እንዳይቋረጥ ትልቅ ሚና እየተጫወቱ ያሉት ያሬድ ኩሽነርና የፓኪስታን ባለስልጣናት ናቸው። ኩሽነር በኢኮኖሚያዊ ጥቅሞች ላይ ተኮረ የመሀል መንገድ ሀሳብ አቅርበዋል። ይህ የአሜሪካ ባህር ኃይል ቱሳካ የተባለችው መርከብ ላይ የሚያደርገውን ፍተሻ በአስቸኳይ አጠናቆ መርከቧ ወደ ገለልተኛ ወደብ ምናልባትም ኦማን ወይም ፓኪስታን እንድትጓዝና በውስጡ ያሉ ሲቪል ሰራተኞች እንዲለቀቁ የሚል ነው። በምላሹም ኢራን በሆርሙዝ ባህር ሰርጥ ላይ ጣለችን ወታደራዊ ዝግጁነት ደረጃ ዝቅ እንድታደርግ ጠይቃል። በኢስላማባድ ድርድር ላይ ትልቅ ጫና እየመጣ ያለው ከቴሄራን ነው። የኢራን የላቀ መሪ ቢሮና አብዮታዊ ዘበኛው አዛዥ ለቃሊባፊ ቃል አቀባይ ቃሊባፊ በላኩት መልእክት ብሔራዊ ክብርን አሳልፎ የሚሰጥ ስምምነት በፍጹም ተቀባይነት የለውም ብለዋል። በኢራን ጉዳዮች ላይ ህዝቡ በአሜሪካን ጥቃት በመቃወም ሰልፍ እየወጣ ሲሆን ይህ ደግሞ ድርድሩ ጠረጴዛው ላይ ያሉትን የኢራን ተወካዮች ክንድ እንዲያጠናክርም አድርጎታል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በጄዲ ቫንስ ጋር ባደረጉት የቅርብ ጊዜ ስልክ ልውውጥ ጊዜው እያለቀ ነው ወይ ታሪካዊ ስምምነት ይዘና ካልሆነ ግን ተኩስ አቁም ሲያበቃ የሚከተለው ኃላፊነት ኢራን ትወስዳለች የሚል ግልጽ ማስጠንቀቂያ አሳልፈዋል። ይህ የአሁኑ ካልሆነ መቼም የሚል አሜሪካ አቋም ድርድሩን እጅግ አደገኛ እንዲሆን አድርጎታል። የተኩስ አቁሙ ሊያበቃ ደቂቃዎች ብቻ ሲቀሩት የፓኪስታን አየር ኃይል ተዋጊ ጀቶች በኢስላማባድ ሰማይ ላይ እየበረሩ ነው። ይህ የከተማ ያለችበት ጥንቃቄ ደረጃ ያሳያል። በድርድር አዳራሽ ውስጥ ያሉ ተደራዳሪዎች አሁንም በዝግጅት ላይ ያሉ ሰነዶችን እየተለዋወጡ ነው። የቅርብ ጊዜ ዘገባዎችን የሚያመላክቱት ሁለቱ ወገኖች ቢያንስ ለሚቀጥሉት 24 ሰዓታት የሚቆይ ጊዜ ተኩስ አቁም ማራዘሚያ ለመፈራረም ከስምምነት ሊደርሱ ይችላሉ። ይህ ማራዘሚያ ካልተሳካ ለሰብአዊ እርዳታዎች አቅርቦትና ተጨማሪ ዝርዝር ድርድሮች መንገድ ይከፍታል። ነገር ግን የቱሳካ መርከብ ጉዳይ ሆስፒታሎች ላይ የደረሰው ጥቃት ካሳ ሳይቋጭ ይህ ጊዜያዊ ስምምነት በአሸዋ ላይ የተገነባ የታነጸ ቤት ሆኗል። የታነጸ ቤት ሊሆን እንደሚችል ተንታኞች ስጋታቸውን እየገለጹ ነው። በኢራናውያን የሚገኙ የሕክምና ባለሙያዎች አሁንም በፍርስራሾች መሃል ሆነው የቆሰሉትን እያከሙ ነው። በኢስላማባድ ያሉ ዲፕሎማቶችን ደግሞ በቃላት ጦርነት ናቸው። የዓለም የነዳጅ ገበያ ዋጋ በከፍተኛ ሁኔታ እየተዋዠቀ ነው። ሁሉም ሰው አይኑን በኢስላማባድ ሆቴሎች አዳራሽ በር አቅንተዋል። ከአዳራሹ የሚወጣው የመጀመሪያው ሰው የሚናገረው ቃል የ21ኛውን ክፍለ ዘመን የሰላም መጀመሪያ ወይም መጠነ ሰፊ ቀጠናዊ ጦርነት መባቻም ይሆናል። ሰዓቱ 0 እየተቃረበ ነው። የሰላሙ ጭስ ነጭ ይሆን ወይስ የጦርነት ጥቁር? ዓለም ትንፋሿን ዋጥ አድርጋ የጠበቀች ነው።